መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 12 በጺቅላግም ከቂስ ልጅ ከሳኦል በተሸሸገ ጊዜ ወደ ዳዊት የመጡ እነዚህ ናቸው። በሰልፍም ባገዙት ኃያላን መካከል ነበሩ፣ ቀስተኞችም ነበሩ። በቀኝና በግራም እጃቸው ድንጋይ ሊወነጭፉ ፍላጻም ሊወረውሩ ይችሉ ነበር። ከብንያም ወገን የሳኦል ወንድሞች ነበሩ። አለቃቸው አሒዔዝር ነበረ። ከእርሱም በኋላ ኢዮአስ የጊብዓዊው የሸማዓ ልጅ ይዝኤል፣ ፋሌጥ፣ የዓዝሞት ልጆች በራኪያ፣ ዓናቶታዊው ኢዩ፣ ገባዖናዊው ሰማያስ እርሱ በሠላሳው መካከልና በሠላሳው ላይ ኃያል ሰው ነበረ። ኤርምያስ፣ የሕዚኤል፣ ዮሐናን፣ ገድሮታዊው ዮዛባት፣ ኤሉዛይ፣ ኢያሪሙት፣ በዓልያ፣ ሰማርያ፣ ሐሩፋዊው ሰፋጥያስ፣ ቆሬያውያን ሕልቃና፣ ይሺያ፣ ዓዝርኤል፣ ዮዛር፣ ያሾብዓም፣ የጌዶር ሰው የይሮሐም ልጅ ዮኤላ፣ ዝባድያ። ዳዊትም በምድረ በዳ ውስጥ ባለች በአምባይቱ ሳለ ከጋድ ወገን የሆኑ እነዚህ ጋሻና ጦር የሚይዙ ጽኑዓን ኃያላን ሰልፈኞች ወደ እርሱ ተጠጉ። ፊታቸውም እንደ አንበሳ ፊት ነበረ፣ በተራራም ላይ እንደሚዘልል ሚዳቋ ፈጣኖች ነበሩ። አለቃው ኤጼር፣ ሁለተኛው አብድዩ፣ ሦስተኛውም ኤልያብ፣ አራተኛው መስመና፣ አምስተኛው ኤርምያስ፣ ስድስተኛው አታይ፣ ሰባተኛው ኤሊኤል፣ ስምንተኛው ዮሐናን፣ ዘጠኝኛው ኤልዛባድ፣ አሥረኛው ኤርምያስ፣ አሥራ አንደኛው መክበናይ። እነዚህ የጋድ ልጆች የጭፍራ አለቆች ነበሩ። ከእነርሱም ታናሹ ከመቶ ታላቁ ከሺህ ይመዛዘኑ ነበር። በመጀመሪያው ወር ዮርዳኖስ ከዳር እስከ ዳር ሞልቶ በነበረ ጊዜ የተሻገሩት እነዚህ ናቸው። በሸለቆውም ውስጥ በምሥራቅና በምዕራብ በኩል የተቀመጡትን ሁሉ አባረሩ። ዳዊትም ወደ ነበረባት ወደ አምባይቱ ከብንያምና ከይሁዳ ወገን ሰዎች መጡ። ዳዊትም ሊገናኛቸው ወጥቶ ትረዱኝ ዘንድ በሰላም ወደ እኔ መጥታችሁ እንደሆነ ልቤ ከእናንተ ጋር አንድ ይሆናል። ለጠላቶቼ አሳልፋችሁ ልትሰጡኝ መጣችሁ እንደሆነ ግን በእጄ ዓመፅ የለብኝምና የአባቶቻችን አምላክ ይመልከተው ይፍረደውም አላቸው። መንፈስም በሠላሳው አለቃ በአማሳይ ላይ መጣ። እርሱም ዳዊት ሆይ እኛ የአንተ ነን፣ የእሴይ ልጅ ሆይ እኛ ከአንተ ጋር ነን፣ አምላክህ ይረዳሃልና ሰላም ሰላም ለአንተ ይሁን፣ ለሚረዱህም ሰላም ይሁን አለ። ዳዊትም ተቀበላቸው፣ የጭፍራም አለቆች አደረጋቸው። ዳዊትም ከፍልስጥኤማውያን ጋር ሳኦልን ሊወጋ በመጣ ጊዜ ከምናሴ ወገን ሰዎች ወደ ዳዊት ከዱ። የፍልስጥኤማውያን አለቆች ግን በራሳችን ላይ ጉዳት አድርጎ ወደ ጌታው ወደ ሳኦል ይመለሳል ሲሉ ተማክረው ሰድደውታልና እነርሱ አልረዷቸውም። ወደ ጺቅላግም ሲሄድ ከምናሴ ወገን የምናሴ ሻለቆች የነበሩ ዓድና ዮዛባት፣ ይዲኤል፣ ሚካኤል፣ ዮዛባት፣ ኤሊሁ፣ ጺልታይ ወደ እነርሱ ከዱ። ሁሉም ጽኑዓን ኃያላንና በሠራዊቱ ላይ አለቆች ነበሩና በአደጋ ጣዮች ላይ ዳዊትን አገዙት። እንደ እግዚአብሔርም ሠራዊት ታላቅ ሠራዊት እስኪሆን ድረስ ዳዊትን ለመርዳት ዕለት ዕለት ይመጡ ነበር። እንደ እግዚአብሔርም ቃል የሳኦልን መንግሥት ወደ እርሱ ይመልሱ ዘንድ በኬብሮን ሳለ ወደ ዳዊት የመጡት የሠራዊት አለቆች ቍጥር ይህ ነው። ጋሻና ጦር ተሸክመው ለሰልፍ የተዘጋጁ የይሁዳ ልጆች 6800 ነበሩ። ለሰልፍ ጽኑዓን ኃያላን ሰዎች የነበሩ የስምዖን ልጆች 7100 ነበሩ። የሌዊ ልጆች 4600 ነበሩ። የአሮንም ቤት አለቃ ዮዳሄ ነበረ፣ ከእርሱም ጋር 3700 ነበሩ። ከእርሱም ጋር ጽኑዓን ኃያላን ጕልማሳ ሳዶቅ ነበረ። ከአባቱም ቤት 22 አለቆች ነበሩ። የሳኦልም ወንድሞች ከሆኑ ከብንያም ልጆች የሚበልጠው ክፍል እስከዚያ ዘመን ድረስ የሳኦልን ቤት ይከተል ነበርና ከእነርሱ ዘንድ የመጡ 3000 ነበሩ። ጽኑዓን ኃያላን የሆኑ በአባቶቻቸውም ቤት የታወቁ የኤፍሬም ልጆች 20800 ነበሩ።
በየስማቸውም የተጻፉ ዳዊትን ያነግሡት ዘንድ የመጡ የምናሴ ነገድ እኩሌታ 18000 ነበሩ። እስራኤልም የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎችን የይሳኮር ልጆች አለቆች 200 ነበሩ። ወንድሞቻቸውም ሁሉ ይታዘዙአቸው ነበር። በጭፍራውም ውስጥ የወጡ ለሰልፍም የተዘጋጁ የማያመነቱ መሣሪያም ሁሉ የያዙ የዛብሎን ሰዎች 50,000 ነበሩ። የንፍታሌምም አለቆች 1,000 ነበሩ። ከእነርሱም ጋር ጋሻና ጦር የሚይዙ 37,000 ነበሩ። ለሰልፍም የተዘጋጁ የዳን ሰዎች 28,600 ነበሩ። በጭፍራውም ውስጥ የሚወጡ ለሰልፍም የተዘጋጁ የአሴር ሰዎች 40,000 ነበሩ። በዮርዳኖስም ማዶ ካሉ ከሮቤልና ከጋድ ሰዎች ከምናሴም ነገድ እኩሌታ መሣሪያን ሁሉ ይዘው የመጡ 120,000 ነበሩ። እነዚህ ሁሉ ዳዊትን በእስራኤል ሁሉ ላይ ያነግሡት ዘንድ አርበኞችና ሰልፈኞች እየሆኑ በፍጹም ልባቸው ወደ ኬብሮን መጡ። ደግሞም ከእስራኤል የቀሩት ሁሉ ዳዊትን ያነግሡት ዘንድ አንድ ልብ ነበሩ። ወንድሞቻቸውም አዘጋጅተውላቸው ነበርና እየበሉና እየጠጡ በዚያ ከዳዊት ጋር 3 ቀን ተቀመጡ። ደግሞም በእስራኤል ዘንድ ደስታ ሆኖአልና እስከ ይሳኮርና እስከ ዛብሎን እስከ ንፍታሌምም ድረስ ለእርሱ አቅራቢያ የነበሩ በአህያና በግመል በበቅሎና በበሬ ላይ እንጀራና ዱቄት የበለስ ጥፍጥፍና የዘቢብ ዘለላ የወይንም ጠጅ ዘይትም በሬዎችንና በጎችንም በብዙ አድርገው ያመጡ ነበር።